እሺ ከፈት አድርጉት። አጨረሰናል። ባላችሁበት ሁሉ እዛው ባላችሁበት ሁሉ ባላችሁበት
ባላችሁበት ሆኖ አስከሬኑን የያዛችሁ ሰዎች ቶሎ ኑና አሳርፉ። እያያችሁ ስለሆነ ወደ ስታፍ ነው እያያችሁ ነው ምን አይነት ሁኔታ ላይ እንዳለ። እባካችሁ ቦታውን ተመሰረተ። አንደኛ የክልል ቦታውን አላዝም አስከሬኑ ሁላችሁም ቦታችሁን ተመታደጉ። ህፃናት ብቻችሁን ሸፍናችኋቸዋል። እባካችሁ ወይ ተመታደጉ ሁላችሁ ቦታው በክብር እንዲሸኘው እሺ አንድ ጊዜ ተከታ አንድ ለማለት ነው ተከታ አንድ ጊዜ ተከታ እሺ እሺ ማጣቸው አንድ ጊዜ በያላችሁበት ተከታ ይበቃል። እሺ ይበቃል። እስኪ ዝም በሉ በሏቸው። አጠገባችሁ ጋር ላሉት ዝም በሉ በሏቸው። አንድ ጊዜ ጸጥታ። መርሃ ግብራችንን ጨርሰናልና በጥሩ ሁኔታ እንድናጠናቅቅ ጸጥ በሉ ሁላችሁም። ሻሙት አሁን ሻሙት። አንደኛ ሽኝታችን ከአለባበሳችን ጋር አብሮ የሚሄድ መሆን አለበት። ወደ ገነት የምንሸኛትን ነፍስ ይህንን ያክል ማዘን አይጠበቅብንም። አባቶችም ሲገስጡ መምህራንም ሲናገሩ የነበረው ይህንን ስለሆነ ሙሉ በሙሉ ያመንበት ነገር ላይ እንዲህ ማልቀሱ ተገቢ አይደለም። ፍቅራችንን ናፍቆታችንን ለመወጣት ሁላችንም አልቅሰናል። ከዚህ በኋላ ያዝ ማድረግ ነው ያለባችሁ። ያዝ አድርጉ። እግዚአብሔር የወንድማችንን ነፍስ ይቀበልልን። የእሱ በረከት በእኛ ላይ ይደረግ። እያገለገልን የምንሞት ያደርገን ሁላችንና ቆመው ራሳቸውን ከአገልግሎት ሸሽተው በቁም የሞቱ ብዙ ወንድሞች አሉ አይደል? እሱ መስመሩ ላይ ታቦቱ ላይ ፊት ለፊት ሆኖ ነው የተጠራው። ስለዚህ ነጭ የለበስነው ነጭ የለበሱ ከላይ ይቀበሉታል ብለን ለእያንዳንዳቸውም ላገለገሉት ነጭ ልብስ ምን ተደረገላቸው ይላል ተሰጣቸው ይላል እና እሱ ነጩን ለብሷል ነው። ስለዚህ ብዙ ጥቁር ፊት አያስፈልግም። ቁስረ ገጽ መሆን ያለብን እኛ አሁን ቁስረ ገጽ የምንሆንበት ሰዓት አይደለም። እግዚአብሔር ወንድማችንን ነፍስ ይማርልን። ለደንቡ እንላለን እንጂ ይህቺ ነፍስ ከመማሯን በላይ እኛን የምታስምር ነፍስ ናት። በእኛ ዘመን በእንደዚህ አይነት የቅድስና ተግባር ላይ በእንደዚህ አይነት ፍቅር ሰው ተሸኝቷል። የታሪካችን ነው። ይህንን ታሪክ የሰራልን በኩረ ሰባኪያን ዘላለም ወንድሙ ወልደ ሰማዕት ነው። እኛም በዚህ ሰዓት ቆመን ስለሱ መናገራችን የሚያሳዝን ቢሆንም ይህንን የመሰለ ፍቅር ማየት ለቤተ ክርስቲያንም ለሁሉም ትልቅ እድልና ደስታ ነው። ስለዚህ ትልቅ ደስታ ነው። ማን ይመስገን? እግዚአብሔር ይመስገን። ወንድሞቹ ቅድም ንግግር ሲያደርጉ እግዚአብሔርን እናመስግን፣
ከእንባችን በላይ ደስታችን ይበልጣል። የሚፈሰው እንባ የሐዘን ሳይሆን የደስታ እንባ ነው። ቆሞ ባየው እንላለን፣ ግን ነፍስ ታይናለች እኮ አይደል? ስለዚህ ሞቶ ሙሰለ ጻድቃን ሕይወቶሙ ነው። ድኗል ወንድማችን፣ እኛንም አድኖናል። ሁላችንም የቅድስና መንገድ አሳይቶናል። በቃ በሱ መንገድ እንሄዳለን።